አይደለም ሚስትና ልጆች በእኔ እጅ ነው የሚገኙት የውሻ ልጆች ሰማኸኝ የውሻ ልጆች እኔ ተደብቀህ እምትቀር እገድልሃለሁ ምንም አታመጣም እገድልሃለሁ ምንድነው የምትለው እዚህ ነው ያለው አላልክም እንዴ እኮ እዚህ ነው ያለው እዚህ ነበር ያስቀመጡት እና ታዲያ የት አለ ነገርኩህ እኮ እንዴ እኔ ዋሽ ኖሮ የዘውድን ዋሽ ነበር እንዴ ሳሚሻኛ ሽጉጥ ነው ማለት ነው ቆይ የልጅ አባት ማን ነው የልጅን አባት እንኳን ጭራሽ አላውቀው ተረጋጊና አሁን እንድትረጂ ነው የምፈልገው ያው እንደዚህ መሆንሽ ምንም የሚጠቅም ነገር የለም ብታውቀው ነገር አለ ንገረኝ በቃ አሰላ ይኖር ነበር አሰላ ሚስትና ልጅ አለው ሌላ ማለት ነው ከአውት ሌላ ምን አይነት እንደው የተረገመ ሰው ቢሆን ነው ግን አሰላ ታቋለ ቤትና ልጆቹ ያሉበት አውቃለሁ ምን እንደሆነ አላቅም ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል ግን እኔ በጣም ስለምፈራ አይደለም የሱን ዕቃ ነክቺ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን ዕቃዎች አላካም በጣም ነው ፈራ ወንድሜን ተለቋለ ሚስትና ልጄን እለቅልሃለሁ እጨርሳለሁ ነው መስበክ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንግዲህ ባለፈው የተፈጠረው ነገር እንዳያችሁት ነበር እንግዲህ እኔና ንጉስ ታግተን ነበር በዛን ጊዜ እኔን ወደ ጎሮ እሱን ደግሞ ንጉስን እንደነገሩን ከሆነ ወደ ጀሞ 3 አድርገው ነው ያሉትና እንግዲህ እኔን እነ ዘኪ ማለት ነው እንግዲህ ባደረጉት ርብርብ እኔን ማስለቀቅ ችለው ነበር እኔ ደግሞ እንግዲህ ከተለቀቅኩ በኋላ ያው ብዙ ነገሮች ውስጥ ገብቼ ነበር እንግዲህ ራሴን መቆጣጠር እስኪያቅተኝ ድረስ ማለት ነው እንግዲህ ሰውነቱም ደክሞ ነበር ነገር ግን ከዛ ላይ አሁን አገግሜ እንግዲህ እኔ ደግሞ ወንድሜ ንጉስን ማስለቀቅ ስላለብኝ ወንድሜ ንጉስ አሁን እነፍሳ እንደነገሩኝ ከሆነ እንግዲህ ወንድሜ ንጉስ ጀሞ 3 እንደሚገኝ ነው ጥቆማ የደረሰኝና እንግዲህ ወደ ጀሞ 3 አብረን እንሄዳለን ማለት ነው እነፍሳን ይዘን ማለት ነው እንግዲህ ፍሳ እየመራን እንሄዳለን ወደዛ ወንድሜ ንጉስንም ደግሞ እዛ እናገኘዋለን ብዬ አስባለሁ እንግዲህ እናንተም ጸሎታችሁ አይለየን እንግዲህ ወደዛው መንገድ እጀምራለሁ አሁን ማረጋውን እንቅስቃሴ በሙሉ ለእናንተ ለውድ ቤተሰቦቼ ማስተላልፍላችሁ ይሆናል አብራችሁን ቆዩ ሰማህም አይታናል በቃ ሜላት ላይ የምታረሰው ነገር በሙሉ አይተናል ተቀበልሽ ምን አባልኩ አንቺ እንዴ ተኩሳለህ ይረጋጉ እንዳትበላ ተኩሳለህ ነግሬሃለሁ እንዴ አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት ለዛውም በሱ መኪና ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው እባካችሁ የንጉስን ሰዓት አገኘውና ቁልፍ አገኘው ከዛ ምንድነው የተፈጠረው ነገር አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው ከዛ ንጉስና ዘውድ የገቡበት አልታወቀም የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው አላቅ ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል አላቅም አሻራም ሊኖረው ይችላል ይሄን መንካቱ ካንተ ጋር እዚህ የምናባክነው ጊዜ የለንም ሰማኝ አይደል እሺ እኮ እናገራለሁ እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለነው እኛ ስለዚህ ተናገር የት እንዳለች ተናገር እስኪ ሳሚሻኛ ወዴት ነው የሚሄደው ወደ ሱዳን ነው የሚሄደው ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው ሊያዘው እንዳያመልጥ ወይኔ ሜላት ተናንሻ ሜላት ምንድነው አስራችሁ የምትጠቀኙ አንተ ይዘው ና ያዘው አይደለም ያሱ ተቀቀኝ ይርገው ይዘው አስከብ ቆይ እኔ ቼክ አድርጌ ልመለስ ጋርዶቹ ይለፉ መጀመሪያ ምንም የለም ና ዘኪ ያዝ በዚህ ውስጥ ነው ያው እዛ ጋር ነበርኩ እየዋሸህ ይሁንና አንተ እየቀለድክ ነው እንዴ ያለው እየቀለድክ ነው ወይ ያለው ምን አለ እዚህ ጋር ምንም የለም እኮ እዚህ ጋር አንድ ጋርዶቹ ይለፉ ወይ ዘውድ በደንብ ያዘው እሺ በደንብ ያዘው ምንም የለም እዚህ ጋር ምንም የለም አንተ እየቀለድክ ነው ቀልዳለን ምንድነው የምትለው እዚህ ነው ያለው አላልክም እንዴ እኮ እዚህ ነው ያለው እዚህ ነበር ያስቀመጡት እና ታዲያ የት አለ ነገርኩህ እኮ እንዴ እኔ ዋሽ ኖሮ የዘውድን ዋሽ ነበር እንዴ እሱን አሳይቷቸው አይደል እንዴ ንጉስ ያለበት እዚህ ጋር ነበር እኔ እርግጠኛ ነኝ እና የት ሄደ
እንጃ በቃ ይኸው ሳሚሻኛ እንደምታስቡ እሱ አይደለም ተጠራጠረና በቃ እሱ ነው የሚሆነው አንተ እየቀለድክብን ነው እንዴ ያለው እየቀለድኩ አይደለም እንዴ በቀልድ ኖር ያንተን አሳያቸው ነበር በምን አይነት ሁኔታ ውስጥ እንዳለ እኮ አንተ ራስህ ነህ አይደል የተናገርከው እንዴ ቆይ ተረጋጋ እንዴት ነው አሁን ማታምኝ እዚህ ነበር እርግጠኛ ነህ ራስን አስጥያ አይደለ እንዴ እሱን ያሳየዋል ይሄ የማን ቤት ነው ይሄ አታውቁትም የሆነ ሰው አለ የሱ ቤት ነው እዚህ ሰው ምናምን እኔ ቼክ አድርጌ እመጣለሁ ዘኪ በደንብ ቼክ አድርጉ እናንተም በዛ በኩል ቼክ አድርጉ እኔ ልጅው ልጅ የምሬን እኮ ነው እዚህ ነው እንዴ በጣም እኔ አስታውሳለሁ እዚህ ነው የምናረግ ሌላ ነገር ውስጥ እንዳትከተን ሌላም ሰው ሁላ ሲያርክ ችግር ውስጥ ራስን እየከተትክ ነው ገብቷል አይደለ የማንፈልገው ነገር ራሴን እኮ ሪስክ ውስጥ ከትቼ እኮ ነው እሱንም ቢሆን ያሳዩዋቸው አይደለ እንዴ እኮ ለምን ዋሻቸዋለሁ የንጉስ ምን አዲስ ነገር አለ ዘውድ ታስሮበት የነበረው ወንበሮች ላይ አስሮት ነበረ ገመዶች ምናምን አሉ ገመዶች አሉ አዎ ፈተው እንዳወጡት ነው እንግዲህ ነው በቃ ቀርሙ ሲያልቅ ነው በቃ እንደዚህ ያደረገው ወደ ሊወስድ ይችላል ሌላ ቶ ስናዳፋው ይናገራል ችግር የለውም ና ዘውድ ስማ ተናገር የት ነው ያለው ነገርኩ እኮ አሳየው አይደል እንዴ እንዴት ነው ማታምነኝ ውሸት ነው እንዴ ያወራ ነው ማታገረው ነገርኩ እኮ እጃሳየው አንዴ ሞቶ ከዚህ በላይ ምን ላድርግ ቀናበልና አውራ ነገርኩ እኮ ማቀውን ምንድነው አድርግ የምትሉኝ ለምንድነው የምታሰቃው ቦሽ ለምን ዘረስ ወስዳለሁ እዛ በህይወትና በሞት መካከል ሆኖ አንተ እዚህ እኛ አንተን እሱንስ ቢሆን የነገርኩኝ አይደል እንዴ እሱንስ ቢሆን የነገርኩኝ አይደል አንተ እንድትፈታ ያደረኩኝ አይደል እንዴት ነው ማታምነኝ አንተን የምንቀልብበት ምንም ምክንያት የለም እኔ ሳሚንት እቺ እናንተን አምኛ እንደ አንተንስ ቢሆን ያሳየዋል እኮ ተናገር ነው ያልኩ ያለው ንገረኝ የት ነው ያለው ሌላ ማናቀው ነገር ካለ ተናገር ቀናበልና አውራኝ ነገርኩ እኮ ማቆ ምንድነው ከኔ የምፈልገው እንዴ እኮ ተናገር እዚህ ላይ እንደዚህ እያሳደራችሁ እያሰቃያችሁ ተናገር ትለኛለህ ወንድሜ የት ነው ያለው ነው ያልኩ ያለው ተናገር እኮ ማቅበትን ቦታ አሳየው እኮ ሌላ ምንድነው የምፈልገው ሌላ የምታውቀው ቦታ ካለ ተናገር የለም በቃ እዛ ጋር ነው የወሰድነው የለም ወይ ተናገር ነው ያልኩ ያለው ማቆ ይሄንን ነው ተናገር ነው ያልኩ ያለው ሰማኝ አይደል ከዚህ በላይ ነው ማለት ነው ምንድነው ነው እሺ የምፈልገው የት ነው ሌላ ቦታ አለ ሌላ ቦታ የለም በቃ እኔ ነበርኩት እዛ ጋር ነው ከዛ ሌላ አላቅም ከሳሚሻኛ ጋር አብሮ አደግነ አይደል አው ስለዚህ የምታውቀው ቦታ አለ ነው ንገረኝ ነው ያልኩ ያለው ምንድነው እሺ እንዴ እኔ በቃ እሱ ከዛ ሌላ የት እንዳረጋ አላቅም ንገረኝ የምታውቀው ነገር አለ ንገረኝ በቃ አሰላ ይኖር ነበር አሰላ ሚስትና ልጅ አለው ሌላ ማለት ነው ከፊት ሌላ ምን አይነት እንደው የተረገመ ሰው ቢሆን ነው ግን አሰላ ታቋለ ቤትና ልጆቹ ያሉበት አዎ አውቃለሁ ስለዚህ ትመራለህ ማለት ነው እመራለሁ ዳሁኑ ግን ማይሆን ቦታ ወስዳችኋለሁ ብትል ሰማኝ አይደል በድጋሜ በህይወት አለቀ ተነስ ይዘውጣ ውጣ ይዘው ያው እንግዲህ ውድ ቤተሰቦቼ አሰላ ደርሰናል ማለት ነው እንግዲህ ዘኪ አዲስ አበባ ያለውን ነገር እንዲቆጣጠር ስለፈለኩኝ እንግዲህ እሱን አዲስ አበባ ትቼው ነው የመጣሁት አሁን እኔ እንግዲህ ከጋርዶች ጋር ሆኜ ከካሜራ ጀርባም ያሉ ጋርዶች አሉ ከነሱ ጋር ሆኜ አሰላ ደርሻለሁ ማለት ነው ሳሚሻኛ ይኖርበታል የተባለው ቤት አካባቢ ነው ያለነው እስቲ አብራችሁ ነው እንሂድ አልደረስንም እንዴ የትኛው ይሄ ክፍት ነው ደግሞ ና ቅደም ቼክ አርግ ፋሲ ቼክ አርጉ ግቡና ቼክ አርጉና ቼክ አርጉ ቀስ ብላችሁ ከፈለጋችሁ በስነ ስርዓት ሌላ ጊዜ ነው በቃ ማንንም ማስተናገዳችሁ አሁን ተቀመጭ ይኸውልሽ እኔ ካንቺ ጋር ምንም አይነት ችግር የለብኝም ተቀመጭና ያለው ነገር የምናወራ ይሆናል እባክህ እሱን ሽጉጥ አውርዶ ችግር የለውም አውርዶ
ጭራሽ በገዛ ቤት ሽጉጥ ይዛችሁ ልታስፈራሩኝ ነው እኮ። ተረጋጊውልሽ፣ ካንቺ ጋር ምንም አይነት ችግር የለብንም። ምንድነው የፈለጋችሁት? ቃል ልትወስዱ ነው ወይስ ምንድነው? ልዘርፉኝ ነው ምንድነው? ቆይ እንደዛ አይነት ነገር የለም እዚህ ጋር ማንም ሊዘርፍ አልመጣም። ሳሚሻኛ የት እንዳለ እንድትነግሪኝ ብቻ ነው። እኔ ምንም አላውቅም። ሲጀመር መተክ ቤቴ እንደፈለክ እንደዚህ ልትሆን አትችልም። ቆይ ምንድነው የፈለጋችሁት? ለምንድነው ማትወጡልኝ? እኔ ብዬ ጎረቤት ነው መጣራ ያለ በዛ ውጡልኝ፣ ውጡልኝ፣ ጋዊ ሰዎች ነን። አንቺ ጋር ውጡልኝ። በቃ ማንንም አልፈልግም። ወረቀቱን ስጠይ እስቲ። ምን ኦኬ፣ እሱን ልታዘርፈው ነው? ለሰላም ብትመጡማ እንደዚህ በሽጉጥ አትመጡም ነበረ እኮ። ተረጋጊና ያለውን ነገር እኮ ላስረዳሽ እየሞከርኩ ነው አይደል? እኔ ምንም መረዳት አልፈልግም። አሁን ውጡልኝ ከቤቴ በቃ። ወዴት ነው የምንወጣው? ብዬ ጎረቤት ሳልሰበስብ ውጡልኝ። ይኸውልሽ ሳሚሻኛ የሚባለው ሰውዬ የት እንዳለ ሳትነግሪኝ የትም የምንወጣበት ምክንያት የለም። ተመልከች፣ ይሄ ህጋዊነታችንን የሚያረጋግጥ ወረቀት። ስለዚህ እዚህ ጋር መጮህሽ ምን ማለትሽ ምንም የሚያመጣልሽ ለውጥ የለም። እሺ ምንድነው የምትፈልጉት? ከኔ ሳሚሻኛ የሚባለው ሰውዬ የት ነው ያለው የሚባለው ነገር ነው እንድትነግሪኝ ፈልጉ። የት እንዳለ አላውቅም። ምን ማለት ነው የት እንዳለ አላውቅም? ባለቤቱ ነሽ አይደለ? የልጁ እናት ነሽ ባለቤቱ አይደለ? ነኝ ግን አላውቅም፣ የት እንዳለ አላውቅም። እዚህ መጥቶ አያውቅም ሳሚሻኛ? አያውቅም። ይኸውልሽ አሰላ ድረስ የመጣ ነው ዝም ብለን ለከንቱ አይደለም። ትልቅ ነገር ይዘን ነው የመጣ ነው። ስለዚህ ሳሚሻኛ ያለበትን ቦታ የምታቂ ከሆነ ትክክለኛውን ቦታ እኔ ምንም አውቀው ነገር የለም። እኔ ስለሱ ምንም አውቀው ነገር የለም። እኔ እሱንም ያው ከስንት ጊዜ በኋላ ዛሬ ነው ያየሁት። ምን ያህል ጊዜ ሆናችሁ ከሳሚሻኛ ጋር አብራችሁ መኖር ከጀመራችሁ? ያው ቆይተናል። 2 ዓመት ምናምን ሆኖ 2 ዓመት። በቃ አሁን ወረቀቱን አየሁ። ምንድነው የምትለኝ? እኔ ምንም አውቀው ነገር የለም ስለሱ፣ የት እንዳለ አላውቅም። በቃ ስለኔ ግሌ ደግሞ የመናገር ግዴታ የለብኝም እኮ። ሰማሽኝ አይደለ? እኛ ህጋዊ ሰዎች እንደሆንን እያሳየሁሽ ነው። ስለዚህ አንቺን ለማዋራት ብቻ ነው የመጣ ነው። እኛ ካንቺ ጋር ምንም አይነት ችግር የለብንም። የምታውቂውን እያንዳንዱን ነገር እንድትነግሪኝ ብቻ ነው የምፈልገው እኮ። ምንድነው የምነግራችሁ? እኔ ምንም አውቀው ነገር የለም። እሺ ምንድነው? ምን አጥፍቶ ነው ሳሚ? ምን አድርጎ ነው? እና ደግሞ ህፃን ልጅ አስተኝቼ ስላለው ትንሽ ድምጻችሁን ዝቅ ብታደርጉ ደስ ይለኛልና። እሱን ማድረግ እንችላለን። ለምንድነው የምትቀርጹኝ? እኔስ ካሜራው ምን አስፈለገ እዚህ ጋር? ይኸውልሽ እሱ አሁን ላይ እንትን የሚል ነገር አይደለም፣ የሚያስቸግር ነገር አይደለም። ሳሚሻኛ ማለት እኔ አሁን እንደዚህ ካሜራ መቀረጽ ምናምን ፍቃደኛ አይደለሁም። አሁን ለምንድነው የምትቀርጹኝ? ይኸውልሽ ካሜራውን ማስጠፋት እችላለሁ፣ ችግር የለውም። ሰማሽኝ? ግን አንቺ ትክክለኛውን መንገድ እንድትነግሪኝ ነው የምፈልገው እኮ። ምን አድርጎ ነው ሳሚሻኛ የተባለው ሰው ያደረገውን እያንዳንዱን ነገር እነግርሻለሁ። ግን አንቺም ደግሞ በምላሹ የት እንዳለና የት ላገኘው እንደምችል የምትነግሪኝ ከሆነ ነው። ፍስሐ ወደዚህ የመራኝ እዚህ እንደሚገኝ ነበር የነገረኝ እኮ። እሱ ከነገራችሁ ለምንድን ነው እንደዚህ ያሰራችሁት? ምን እያደረጋችሁ ነው ያላችሁት? ለምን ታሰረሱስ? አዳምጪ። ሳሚሻኛ የተባለ ሰው ብዙ ስራዎችን ሰርቶ ነው ተሰውሮ ያለው። ብዙ ወንጀሎች በህግ የሚፈለግ ሰው ነው። ስለዚህ እሱ ደግሞ እዚህ ይገኛል ተብዬ ነበር ማለት። ቆይ ከናንተ ገንዘብ ከናንተ ወስዶ ነው? ብዙ ሰው ገንዘባችን ወሰደው እያሉ ይመጣሉ። የናንተንም ገንዘብ ሰርቆ ነው? ለምንድን ነው አንቺ ጋር እያሉ የሚመጡት? ገንዘብ እንትን ብሎናል፣ አጭበርብሮናል እያሉ ብዙ ጊዜ ቤቴን ያንኳኳሉ። ምናልባት ገንዘብን ወስዶ ከሆነ እኔ ምንም ልረዳክ አልችልም። ፖሊስ ጣቢያ ማመልከት ነው ያለብክ። ምን ያህል ጊዜ ሆናችሁ ከሳሚሻኛ ጋር? 2 ዓመት ነው አብረን የኖር ነው። 2 ዓመት ሙሉ ማለት ነው። 2 ዓመት ሙሉ ስትኖሩ ሳሚሻኛ ግን ምን አይነት ነገር እየነገረ ነበር እዚህ ያስቀመጠሽ አንቺ? ይሄንን አሁን እኔና የባለቤቴ ሚስጥር እዚህ ጋር በአደባባይ ማውጣት አልፈልግም። ሁለተኛ ካሜራውን ፍቃደኛ አይደለሁም። እየቀረስክ እንደዚህ እንትን እያልክ ስለ ባለቤቴ እንደዚህ ብዬ ልነግርህ አልችልም። ይኸውልሽ ስለ ባለቤትሽ የማታውቂያቸው ብዙ ነገሮች አሉ። አንቺ ምናልባት የማታውቂው ነገር ሊኖር ይችላል። ምንድነው ስለ ባለቤቴ ማላውቀው? የምታውቂው እሱ የሚያደርጋቸው ነገሮች ውስጥ እጅሽም ሊኖርበት ይችላል። እኔ ምንም ማውቀው ነገር የለም። እኔ ልጅ አሳዳጊ ነኝ። ብቻዬን ነው እዚህ እየለፋ ያለሁት፣ ብቻዬን ነው እያሳደግኩ ያለሁት። ሳሚ ወደዚህ መጥቶ አያውቅም? አይመጣም ወደዚህ። ምን ያህል ጊዜው ነው እዚህ ቤት ከመጣ? 4 ቀኑ ነው። 4 ቀን ሙሉ እዚህ ቤት አልመጣም ማለት ነው? እንዴት ነው ትደዋወላላችሁ? በመሃል ስልክስ ታወራላችሁ? ስልክ ምናምን አሁን እናወራለን። አልፎ አልፎ ሲፈልገኝ የሚደውልበት ሰዓት አለ። የት ነኝ ነው የሚልሽ እየደወለ? የት እንዳለ አላውቅም፣ ግን እዛው አዲስ አበባ እንዳለ ነው የማውቀው ነው። ለምንድን ነው ማለት እንግዲህ እዚህ ከመጣው አይቀር አዲስ አበባ እሱ እየኖረ አንቺን እዚህ ያስቀመጠበት ምክንያት ምንድን ነው? ያው ህይወት እንግዲህ አይመችም። እዛ ስራው እዛ ስለሆነ እኔንም እዛ ለማስገባት ነገሮችን እያስተካከለ ነው ያለው። ምንድነው ስራው? ስራዬ ምንድነው ነው ያለሽ? ያው እኔ ስራውን በግልጽ አላውቅም፣ ግን ብዙ ስራዎች እንደሚሰራ። እንዴት ነው 2 ዓመት ሙሉ አብረሽው ስትቀመጪ ስለ ስራው ማታቂው፣ ስለ ገቢ ምንጩ ማታቂውና እንግዲህ አዲስ አበባ ነው ብዙ ጊዜውን የሚያሳልፈው አይደለ? እንዴት ነው አንቺ ይሄን ነገር? እዚህ እሱ እዛ ነው፣ እኔ እዚህ ያለውን ነገር ስለሚሸፍን ምናምን ብዙ ስራዎችን ነው የምሰራው። የቻልኩትን ነው የምሯሯጠው ስል ብዙ አላስጨንቀው። ያው እሱ ጓደኛው አለ እንዴ አብሮ አደጉ። ለምን እሱን በደንብ አጠይቀው? ቆይ አንተ ምንድነው ሁሉንም ነገር ለምን አትነግራቸው? ምንድነው ቆይ የፈለጉት? ምን ሰርታችሁ ነው? ቆይ ምን አጥፍታችሁ ነው? ምን አርጋችሁ ነው? ወንጀል ሰርታችሁ ነው?
ተረጋጊ። የሚያስጨንቅ ነገር አይደለም። ያው እነሱም የህግ አካሎች ናቸው። እኔም የሆነ ነገር ስለሆነ ሳሚሻኛ ፈልገው ነው የመጡት እኮ። ምን አድርጋችሁ ነው? ምን ሰርታችሁ ነው? አንተስ ለምንድን ነው የተያዝከው? ምን አይነት ወንጀል ሰርተ ነው እንደዚህ የተያዝከው? ሳሚሻኛ በብዙ ነገር ውስጥ ገብቷል። ብዙ ወንጀል ውስጥ ስላለበት ማለት የኔ ሳሚ ወንጀል ውስጥ ገብቶ ቆይ ይሄን ያክል ለምን ማለት እንዴት ገባችሁ? እሱን በግልጽ ላስረዳሽ አልችልም፣ ግን ሳሚሻኛ በብዙ ነገር ይፈልጋልና እሱን ፈልገው የመጡ ሰዎች ናቸው። ህጋዊ አካል ናቸው። ቆይ አንተስ ምን አጥፍተህ ነው? አብረህ ተባብረህ ነው? ነገር የለም። ስሚ አዳምጪኝ። አሁን ንግግሩን ከሱ ጋር ማድረጉ ምንም የሚጠቅም ነገር የለም። እንዴ ባለቤቴ እኮ ነው እንደዚህ ነገር ውስጥ ገባ ሲባል ዝም እላለሁ። እሺ ግን ካንቺ የምጠይቅሽ እና ካንቺ ማግኘት የምፈልጋቸው ብዙ ነገሮች አሉ። ሰማሽኝ? እስቲ እንደው አንዳንድ ጥያቄዎችን ልጠይቅሽና ስለዚህ ነገር ታውቂያለሽ አታውቂም የሚለውን ነገር እንግዲህ አብረን የምናይ ነው የሚሆነው። እንደው ሂሩት ስለምትባል ሰው የምታውቂው ነገር አለ? ማናት ሂሩት? አላውቃትም። ሂሩት ስለምትባል ሰው ምን የምታውቂው ነገር የለም? አላውቃትም በፍጹም። ሳሚሻኛ እንደው ቤተሰብ አስተዋውቆሽ አያውቅም? ቤተሰብ ጋር እንግዲህ ትዳር መሰርታችሁ ነው አብራችሁ እየኖራችሁ፣ ጭራሽ ደግሞ አንድ ልጅም አፍርታችኋል በመሃልና እንደው ቤተሰብ ምናምን አስተዋውቆሽ አያውቅም? ቤተሰብ እኮ የለውም ሳሚሻኛ። እናትና አባቱ ከሞቱ ቆይተዋል። ማለት ሌላ ዘመድ አጎት አክስት ምናምን አሉ። እነሱም ግን ብዙ እንደማይቀራረብና ከነሱ ጋር ብዙ ቅርበት እንደሌለው ነው ማውቀው። እህቶቹስ? እህቶቹ ደግሞ የሉም አሁን ላይ። ግማሾቹ ውጪ ናቸው፣ ግማሾቹ ደግሞ እዚህ ሆኖ ከነሱ ጋር ብዙ ቅርርብነት እንደሌለው ነው ማውቀው። አየሽ? ስለዚህ አንቺ ማታውቂያቸው ብዙ ነገሮች አሉ ማለት ነው። ሰማሽኝ? እንግዲህ ምን ነው ማላውቀው ያለውን ነገር የተፈጠረውን ነገር ከስር መሰረቱ ጀምሮ እኔ እነግርሻለሁ። ከዛ በኋላ ግን አንቺም እንድትረጂ ነው የምፈልገው። ሳሚሻኛ ይገኝበታል የተባለውን ቦታ በሙሉ እንድትነግሪ ነው የምፈልገው። ወይም እዚህ ቦታ ነኝ የሚልሽ የነበረውን ቦታ ማለት ነው። ሳሚሻኛ አዲስ አበባ ሲኖር የነበረው ካንቺ ሌላ ወይም ደግሞ እንደው አንቺ የመጀመሪያ ሁኚ ሁለተኛ ሁኚ አላውቅም ማለት እሱን ላስረዳሽ ነው። ሂሩት ከምትባል ሴት ጋር የፍቅር ግንኙነት ጀምሮ ትዳር ማለት ሳሚ ከኔ ውጪ ሌላ ግንኙነት እንዴት? ቆይ አንተ ሚስቱ እንደሆንኩ ያወክ እንዴት ዝም ትላለህ እስካሁን? ምን ማለት ነው? ቆይ ይሄ ተረጋጊ። ምን ማለት ነው? ቆይ ይሄን ያወክ ነው ዝም ያልከው? ቆይ ትዳራችን ልበጠብጡ ነው የመጣችሁት? እንደም ውጡልኝ፣ አልፈልግም። ሁላችሁም ውጡልኝ፣ ውጡልኝ፣ በቃ አልፈልግም። ትዳሬን ልበጠብጡ ነው የመጣችሁት? ሳሚ ከኔ ውጪ ሌላ ሴት እንኳን አይቶ አያውቅም። ቆይ አንተም ልታጣላው ነው? ዝም በል አንተም። ካንቺ በላይ ሳሚሻኛን አላውቀውም እንዴ? እና ያወክ ነበር እንደዚህ ልጅ እስክንወልድ ስንት ነገር እስክናደርግ ዝም ያልከው? እንደምታስቢው ሰው አይነት አይደለም ሳሚሻኛ። እና ለምን ዝም አልከኝ? እኔ እህትህ አይደለሁም? ተረጋጊና ይኸውልሽ፣ በቃ አሁን ማንንም መስማት አልፈልግም። በቃ ምንም መስማት አልፈልግም። ውጡልኝ በቃ። ተረጋጊና አዳምጪኝ። ሳሚሻኛ ያደረገው ይሄን ነገር ብቻ አይደለም እያልኩሽ ነው። ሰማሽኝ አይደለ? ሌላ ትዳር መስርቶ ከትዳሩ ላይ ደግሞ እንግዲህ የእህቱን ልጅ በመድፈር ሰማሽ? ይሄ ቀልድ ነው። ሳሚ እንደዚህ ሊያደርግ አይችልም። እኔ ሳሚን ብዙ አመት በደንብ አውቀዋለሁ። እንደዚህ አያደርግም ሳሚ። ምናልባት አንቺ የምታውቂው ሳሚሻኛ መልአክ መስሎ የቀረበሽን ሊሆን ይችላል። በፍጹም እንደዛ አያደርግም ሳሚ። እኔ ሳሚን ብዙ አመት አውቀዋለሁ። ብዙ አመት አታውቂውም። ሰማሽ? ከሱ በላይ ልታውቂው አቺ ማንቺ ምንድነው የምታወሩት? ቆይ የኔና እሱን ትዳር አትፈልግም ነው አንተ? ምን አይነት ታሪክ ነው የምታመጡት? እኔ አሁንም ግዴታ ሆኖብኝ ነው የወጣሁት እንጂ ሳሚሻኛ ስለዚህ ነገር ራሱ እንደተናገርኩ እንደሚገለኝ እኔ በጣም እርግጠኛ ነኝ። ሳሚሻኛን አንቺ ከኔ በላይ አታውቂው። በጣም ክፉ ሰው። ምን ማለት ነው ክፉ ሰው? አብሮ አደግክ እኮ ነው፣ ወንድምክ ማለት እኮ ነው እሱ። ስለሱ እንዴት እንደዚህ ታወራለህ? ተገድጄ ነው እስካሁን። ምኑ ነው የተገደርከው? አብረህ አንድ ሰዓት ላይ እዚህ መተህ ካልበላህም ስንት ነገር አላሳለፍንም? አሁን ከሱ ጋር ንግግሩን ከሱ ጋር መሆኑን አቁሚና እባክሽ ወደ ተጠጋበ። ይኸውልሽ ሳሚ እንደዚህ ሊያደርግ አይችልም። እኔ አላምናችሁም። በቃ ውጡልኝ። በቃ እኔ ትዳሬን መኖር ነው የምፈልገው። ይኸውልሽ እኔ እንደዛ ሳሚ ብዙ ጊዜ አዋርቶኛል። ስቲል ነው ስናወራ እንደዚህ አይነት ነገር ምንም ነገር የለም። በቃ እኮ ብትሰሚ ይሻላል። ሳሚን አታውቂውም እያልኩሽ ነው። አሁን አንቺ የምታውቂው ሳሚ የነገርኩሽ እኮ ነው። እሺ በምን ላረጋግጥ? ይኸውልሽ እኔ ጋር ብዙ ማስረጃዎች አሉ። ያንን ማሳየት እችላለሁ። ሰማሽኝ አይደለ? ተመልከች እንግዲህ የትዳር ፎቶዎች ሳሚሻኛ። ምን ተመልከች? የጋብቻ ፎቶዎች ተመልከች። እያየሽ ነው አይደለ? አንቺ ገና ምንም ሳታይ ነው እንደዚህ እየሆንሻለሽ። ሰማሽ? ወይኔ ተጫወተብኝ። ሳሚሻኛ የተባለ ሰው አንቺ የምታውቂው መልአክ ነው የቀረበሽ ነው። ወይኔ ትዳሬ። እሱ ግን ትክክለኛ ምድር ላይ የሚኖር ሰይጣን የሆነ ሰው ነው። ሰው ስንት ነገር ሲመክረኝ እኮ አልሰማሁም። ምንም አላየሽም። ሰማሽኝ አይደለ? ይህ ሰው ማለት ሚስቱ ላይ
እና የኔ ወንድም ላይ ሽጉጥ አውጥቶ ነፍሳቸውን ሊያጠፋ ተኩሶባቸው የጠፋ ሰው ቆይም ስለማን ሳሚ ነው የምታወራው? ሳሚ የኔ ሳሚ እንደዛ ነው? ወይኔ ያሳጀውሽ እኮ ነው። አሁንም ቢሆን አታምኝም እንዴ? እኔ ማቆ ሳሚ ለኔ እንደዛ አልነበረም። እንዴት አድርጌ ልመን? አንቺ ምንም የምታውቂው ነገር እንደሌለ እንግዲህ እያየሁኝ ነው። ነገር ግን እንድትረጂኝ እፈልጋለሁ። በህይወት ማጥፋት ወንጀል ተጠርጥሮ ያለ ሰው ነው። ሰማሽኝ አይደል? ይሄንን አድርጎ ደግሞ ማምለጥ አይችልም። አሁን ደግሞ የኔ ወንድም በሱ እጅ ነው የሚገኘው። ታግቶብኝ ያለው ወንድሜ ይገባኛል። የሰማሽ ነገር ቆይ ይሄ ሁሉ ነገር ውስጥ ለምንድን ነው የገባው? ምንም እየገባኝ አይደለም። እኛ ሲሰራ የነበረውን ነገር አጋለጥንበት። የእህቱ ልጅ እንግዲህ አጎቷ ነው እሱ። የእህቱ ልጅ ሲደፍር በአይን በብረቱ ያየ ሰው ለኛ ጥቆማ አደረሰን። ከዛኛ ደግሞ ይሄን ነገር ፈልፍለን አወጣንበት። የኔን ወንድም ያዘብኝ ማለት ነው። ስለዚህ አሁን እንደ መደራደሪያ ያቀርበልኝ ያለ ወንድሜ ነው። የኔ ሳሚ እንደዛ የምር አድርጎ ነው እኮ። አንቺ ተረጋጊና አሁን እንድትረጂ ነው የምፈልገው። ወይኔ ቆይ ጭራሽ ሰው ላይ ሽጉጥ አወጣ እኮ ነው እያልከኝ ያለው? የኔ ባለቤት እንዴት እንደዛ ያደርጋል? ከማውጣትም ማለት ወይኔ ምን አይነት ሰው ጋር ነበር? ሰማሽኝ አይደለ? ይሄ እኮ ህይወቴ ነው፣ ትዳሬ እኮ ከሱ ጋር ነበረ። ቆይ የልጅ አባት ማን ነው? የልጅን አባት እንኳን ጭራሽ አላውቀው። ተረጋጊና አሁን እንድትረጂ ነው የምፈልገው። አሁን እንደዚህ መሆንሽ ምንም የሚጠቅም ነገር የለም። ኧረ እስኪያት ጤንነቷን እስኪ ተረጋጊ እባክሽ። ተነሽ እስቲ ውሃ አምጣልኝ። እስቲ ውሃ አምጣልኝ። ተረጋጊ። ወይኔ የስንቱን ሰው ህይወት አበላሸ። እንግዲህ ምንም እንደማታቂ ንጹህ ሴት እንደሆንሽ እያየሁኝ ነው። ግን እውነታው ይሄ ነው ያለው ነገር። ይሄን ነገር ደግሞ አምነሽ ተጋፍጠሽ ነው መኖር ያለብሽ ከዚህ በኋላ። እና እኔንም እንድትረጂኝ እፈልጋለሁ። የወንድሜን ህይወት በሱ እጅ ላይ ነው ያለው። እኔም ካንቺ በላይ ወይም ደግሞ እኔ አሁን በቃ ጭንቅላቴ ልክ እየሰራኝ እንደማው ምንም ልልክ አልችልም። አሁን ላይ ማውራት አልችልም ካልሽ እንግዲህ የሆነ ብሬክ አድርገን እስክትረጋጊ ድረስ መጠበቅ እንችላለን። ከዛ በኋላ መነጋገር እንችላለን። እሺ ትንሽ ሰዓት ስጡኝ፣ ትንሽ ልረጋጋ። መልካም፣ ያን ማድረግ እንችላለን። አቁመው እባክህ ካሜራው። ያው አሁን ተረጋግተሻል ብዬ አስባለሁና እንግዲህ የምታውቂውን ነገር ሁሉ ትነግሪኛለሽ ብዬ አስባለሁ። እንደነገርኩሽ እኔም ጭንቀት ላይ ነው ያለሁት። ወንድሜ በሱ እጅ ነው የሚገኘውና እኔም ተጨንቄ ነው ያለሁት። ከዛሬ ነገ ስልክ በተደወለልኝ ቁጥር ምን አደረጉት ምን ተፈጥሮ ይሆን የሚል ሰቀቀን ውስጥ ነው ያለሁትና አንቺም የምታውቂውን ነው እንድትነግሪኝ የምፈልገው። እስቲ ከስር መሰረቱ ጀምረሽ ከሳሚ ሻኛ ጋር የነበራችሁን ግንኙነት ንገሪኝ እስቲ። ያው ከሳሚ ጋር የምንተዋወቀው በአባቴ በኩል ነው። የአባቴ ጓደኛ ነበርና ሳሚ በጣም ጥሩ ሰው ስለሆነ ብሎ ነው አባቴ ሄዳረኝ። እዚሁ አሳላ ይመጣ ነበር ብዙ ጊዜ ለስራ። ከአባቴ ጋር ብዙ ስራዎችን ሰርተዋልና ያው ብዙ ጊዜ አንድ ላይ በቃ ብዙ ነገር አሳልፈዋል። ጥሩ ሰው ስለሆነ በቃ ማግባት አለብሽ፣ ጥሩ ሰው ነው፣ አንቺም ይበቃሻል፣ ልጅነት እስከመቼ ነው ብሎ አባቴን ሄዳረኝ። ያው ወድጄው ምናምን ባይሆንም ጥሩ ሰው ስለሆነ ተብዬ ነው የተዳርኩት። ከዛ በኋላ እዚሁ ተከራይተን ኖርን። በፊት በጣም ቶሎ ይመጣ ነበረ፣ ይንከባከበኝ ነበረ እና የቆየ ሲመጣ ግን ያው ትዳር ውስጥ የቆየን ስንመጣ በቃ እዛ ያለውን ነገር አስተካክለን አዲስ አበባ መግባት አለብን፣ ጥሩ ህይወት መኖር አለብን፣ እስከመቼ አሰላ እንኖራለን፣ የተሻለ ህይወት መኖር ስላለብን የአዲስ አበባ ያሉትን ነገሮች ማስተካከል ስላለብኝ ቶሎ አልመጣም አለኝ። በዛ ተስማምተን ልጄን እዚህ ብቻዬን ማሳደግ ጀመርኩኝ። በፊት በጣም ጥሩ ሰው ነበር። መሀል ላይ ግን ባህሪዎች ይቀያየሩ ነበረ። ብዙ ማለት ዶክመንቶችን ያመጣል፣ እዚህ ያስቀምጣል፣ ሰዎች ይመጣሉ አንዳንዴ። ግን ምንም ማለት አልቻልኩም ነበረ። ማለት በቃ እሱ የሚያመጣቸውን የሱን እቃዎች ለብቻ ነው የሚያስቀምጠው። የሱን እቃ በፍጹም መንካት አልችልም። እና በቃ አንዳንዴ ጨዋል ይቆጣል፣ አንዳንዴ ሳላስበው በእግሩ ሁላ ከፍቶ ገብቶ በቃ የሆነ ነገር ወስዶ ሩጦ የሚወጣበት ሰዓት አለ ምናምን። እና የሚያደርገው ነገር ምንም ባይገባኝም ያው ቁጭ ብዬ እንኳን መጠየቅ አልቻልኩም። ባለቤቴ ነው ግን ያው በጣም ስለምፈራው ምንም ማለት አልቻልኩም። ልጄንም ብቻዬን ነው እያሳደግኩ ያለሁት። ልጅሽ እንደው የስንት አመት ልጅ ናት? ልጄ አሁን 11 ወሯ ነው። 11 ወር።
የእርግዝና ሰዓቱን ቶሎ ይመጣ ነበር ይንከባከበኝ ነበር ምናምንና ከተወለደች በኋላ ግን ያው ጸባይም ተቀያይሯል ብዙም አይመጣም እዛ ያለውን ህይወታችንን ማስተካከል አለብኝ አዲስ አበባ ብዙ ጊዜ በቃ አዲስ አበባ ያለውን ህይወት አስተካክለን መኖር ስላለብን እዛ ስራዬን መስራት አለብኝ በቃ ብዙም ካልደወልኩልሽ እናትጨነቂ ምናምን ብሎ አንዳንዴ በቃ አይደውልም ሁላ ሳምንት ሳላገኘው ሳንደዋወል ምን ቆይበት ጊዜ ያለን አንዳንዴ ደግሞ ቶሎ ይመጣል አንዳንዴ በየ2 ሳምንት በወር የሚመጣበት ጊዜ አለ አልፎ ደግሞ ቶሎ የሚመጣበት ጊዜም አለ ያው የሱን ፕሮግራሞች ምንም አላቅም በቃ እሱ ያለኝን ነው ማደርገው እና ምንም ማለት አልቻልኩም እኔም በቤተሰብ ነው የተዳርኩት ለአባቴም እንደዚህ ብዬ መናገር አልቻልኩም ስለዚህ ያለኝ አማራጭ ዝም ብዬ ልጄን ማሳደግ ነው እዚሁ ስለዚህ እንግዲህ ሳሚሻኛ እዚህ በሚመጣ ጊዜ እያመጣ የሚያስቀምጣቸው እቃዎች ወይም ደግሞ ዶክመንቶች አሉ ማለት ነው እዚህ አዎ ዶክመንቶች አሉ አንዳንድ ጊዜም ሽጉጥ ምን እንደሆነ አላቅም ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል ግን እኔ በጣም ስለምፈራ አይደለም የሱን እቃ ነክቼ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን እቃዎች አልነካም በጣም ነው የምፈራው እንደው አንቺ ስትጠይቂው ለምንድነው እንደዚህ የምጠፋው ለምንድነው ማትመጣው ስትዩ እንደው ምላሹ ምን ነበር የሚሆነው ያው የኛን ህይወት ለመለወጥ ነው በቃ ታገሽኝ ዝም ብለሽ ጠብቂ በቃ የሚያስፈልግሽን ያሟላው ስለሆነ አርፈሽ ቁጭ በይ ልጃችንን አሳድጊ ነገሮች ሲስተካከሉ አብረን አዲስ አበባ ገብተን አንድ ላይ እንኖራለን ነበር ሚለኝ እንደዛ ነው ሚልሽ ማለት ነው እና አንቺ እንግዲህ አግብቶ እንደነበረ ስለዚህ አይነት ነገር ምንም መታቂው ምንም አይነት መረጃ የለም ማለት ነው አይ ምንም አላቅም እንዴት አግብቶ መሆኑን ያወኩ እንዴት ከሱ ጋር ትዳር መሰረታለሁ ምንም አይነት ትዳር እንደሌለው ቤተሰቦቹም እንደሌሉና ብቸኛ እንደሆነ ጥሩ ሰው እንደሆነ ነበር ማውቀው እንኳን ትዳር ማለት ነው ከኔ ውጪ ራሱ ሰው ያለ አይመስለኝም ነበር እኔ ነኝ በቃ ያለውት ብዬ ማስበው ነው እንኳን ትዳር ሊይዝ ሰው እንኳን የለውም ይሄ ቁጭ ብሎ የሚያዋራው ሰው እንኳን እንደሌለው ነበር ማውቀው ተረጋጊ ይገባኛል ተረጋጊ እኔ ልጄን ብዬ እሱን ብዬ ነው እዚህ ቤት የተቀመጥኩት ስንት ድሌን እንዳበላሽው እኔ ነኝ ማውቀው እኔ ለሱ ብዬ ተረጋጊ እንግዲህ እኔ እንግሊሽ መፈልገው እንኳን እኔን አልፎ እኮ ብዙ ሰው ህይወት ያበላሸ ነው ማለት ነው እኔ እንደዚህ አይነት ባል እንዲኖርኝ እንግዲህ ሳሚሻኛ የተባለው ሰው እንዳለመታደል ሆኖ ያንቺን ህይወት ብቻ አይደለም ያበላሽው የብዙ ሰዎችን ህይወት ነው እየቀጠፈ የኖረውና እንግዲህ ይሄ ብቻ አይደለም እሱ የሰራው ነገር ከመጀመሪያው ቀን ጀምሮኛ ክትትል ከጀመርንበት ጊዜ ጀምሮ ወንድሜ ላይ ብዙ ማስፈራሪያዎች ብዙ ጫናዎችን ሲያደርስበት ነበር ነገር ግን ወንድሜም የህዝብ ልጅ ነውና አልፈራም አልበገርም ብሎ እሱን መከታተል ጀምሮ ያቺን ልጅ እንግዲህ በክትትል ላይ ያለ ጥቃት ሲያደርስባት ቪዲዮ ይዘንበት ነበር ከዛ ያንን ሲያቅ ቤቱ ገብተንኛ ደግሞ ልናናግረው ስንሞክር እኛ መሳሪያ እንደያዘም አላወቅንም ነበር መሳሪያውን አውጥቶ ባለቤቱና ወንድሜ ላይ ተኩሶባቸው ወጣ ልጅቷን ይዞ ማለት ነው እንግዲህ የእህቱን ልጅ ይዞ ወጣ እኛም ባደረግነው ክትትል የትም የገባበት ገብተን እንግዲህ ልንይዘው አልቻልንም ነበር በርግጥ ግን የሱን የቀኝ እጅ መያዝ ችለን ነበር በሰዓቱ ልጅቷንም ማስመለጥ ችለን ነበር አሁን ላይ እሱ የሚፈልገው ልጅቷን እንድንለቅና እሱ ጋር ያለንን ማስረጃ በሙሉ እንድንተውለት ነው የሚፈልገው ከዛም እሱ ደግሞ ወንድሜን እንደሚሰጠኝ ነው እየነገረኝ ያለው ነገር ግን እኔ ደግሞ ያን ማድረግ አልፈልግም ልጅቷ ካለፈችበት ችግር አንፃር አሁንም መልሼ ወደዛ ችግር ውስጥ መልሼ መክተት አልችልምና ወንድሜን እኔ እንዴት ማስመለስ እንዳለብኝ አውቃለሁ ነገር ግን አንቺም እምትረጂ ነገር ካለ ሳሚሻኛ ይሄን ያክል ነው ጭካኔ እኔ ማለት ሴት ልጅ ነኝ እኔ ሴት ልጅ እንደዚህ ስትሆን ዝም ማለት አልችልም እሷን ማሳልፋችሁ እንድትሰጡ ማለት አልፈቅድም እኔም ህይወቴ ተበላሽቷልና ድጋሜ ሌላ ሰው ህይወት ሲበላሽ ዝም ብዬ ማየት አልችልም እኔ ላይ ብዙ ነገር ቢያደርስብኝም ሌላ ሴት ደግሞ በዚህ ጉዳይ እንድትጎዳ አልፈልግምና ምችለውን ተባበራቸዋለሁ እኔ ችግር የለውም ካም አንቺ ምትችዩን ከተባበርሽን እንግዲህ ከመችዩ በላይ ደግሞ እኛም አናስጨንቅሽ ግን ይሄን ሰው አግኝተን እንደዚህ ያደረገ እስከመቼ ነው የሚቆየው ከዚህ ስራው ማስቆም አለብን ስለዚህ እንደው ቅድም እንደነገርሽኝ ከሆነ እዚህ ቤት ያመጣ ዶክመንቶች ሽጉጦች ያስቀምጣል ብለሽኛልና እስቲ እንደው ማየት ከቻልኩኝ እነዛ ነገሮችን ስጪ ግን ያንን እቃዎች ሰጥቼ ድጋሚ ሲመጣ እኔ ህይወቴ ላይ ደግሞ ከፍተኛ እንትን ነው የሚደርሰው እንዴት ላደርግ እችላለሁ አሁን ድጋሚ ይመጣል ወደዚህ እነዛን ዶክመንቶች እኛ እንይዛለን ከዛ በኋላ አንቺም ከኛ ጋር እምትቆይ ይሆናል ማለት ነው እስከዛው ድረስ ከኛ ጋር ትሆኛለሽ ሙሉ ጥበቃ ይደረግልሻል ምንም የሚያስፈራ ነገር የለም እንደው ግን ውስጥሽ ልጅ ማለት አባቷስ እንዴት ነው የሚሆነው ውስጥሽ እንደው እኛን ያለ ማመን ያለ መጠራጠር የመጠራጠር ነገር ካለ እንደው ቪዲዮዎች በሰዓቱ ጥቃት ሲያደርስባት ልጅቷ ላይ ብለር ያልተደረገ ቪዲዮ ስላለን እሱን ማሳየት ስለምንችል እባክህ እስቲ ስጠኝ
ስጠኝ እባክህ። ማለት ሳሚ እንደዚህ ያደርጋል ብዬ ራሱ ማመን በጣም እየከበደኝ ያለው። በቃ ተመልከቹ። ይሄ እንግዲህ ብለር ያልተደረገው ቪዲዮ ነው ማለት ነውና ምን አይነት እንግዲህ አረመኔ ሰው እንደሆነ በዚህ ነው ማወቅ የምትችሉ። ማለት ሳሚን እኔ በእንደዚህ አይነት ሁኔታ ጭራሽ ጠብቄ እንኳን አላውቅም። ያው ስለዚህ እንግዲህ እኛ ያንቺ እርዳታ ያስፈልገናል። ያለ አንቺ እርዳታ ምንም ማድረግ አንችልምና ስለዚህ ቤት ውስጥ አለ ብለሽ የነገርሽኝን ዶክመንት እስቲ ልየውና ግን እኔ ማለት ይሄንን ዶክመንት ከሰጣችሁ በኋላ እኔ ችግር ውስጥ ነው የምገባው። ምን ያህል ተማምኜ ነው እንደዚህ አይነት እቃዎች የምሰጣችሁ? እንደምታዩ ነው እኛ የህግ ሰዎች ነን አይደል እንዴ? ስለዚህ ሙሉ ጥበቃ የምናደርግልሽ ነው የሚሆነው። ከካሜራ ጀርባ የምታያቸው ሰዎች እንዳለ የኛ ሰዎች ናቸው። ስለዚህ ሙሉ ጥበቃ እናደርግልሻለን። አንቺም ልጅሽም በጥሩ ሁኔታ ውስጥ ተቀምጣችሁ ሳሚ ሻኛን ለመያዝ የምንጠቀምባችሁ ሰዎች ትሆናላችሁ ማለት ነው። ነገር ግን በዛ መሃል ምንም የሚጎልባችሁ ነገር የለም። ሙሉ ጥበቃ ይደረግላችኋል። እባክሽ ለተተባበሪኝ ፈቃደኛ ብትሆኝ በጣም ደስ ይለኛል። ከዛ በተረፈም ደግሞ ቤቱንም እንድንፈትሽና ያው አንዳንድ የደበቃቸው ነገሮች ካሉ እንድናወጣ ፈቃድ ብትሰጪም በጣም ደስ ይለኛል። ማለት በቃ ልጅ እኔ ማለት አንዴ ህይወቴ ተመሰቃቅሏል። በቃ እኔ ግን ልጄ ላይ ጥበቃ የምታረጉላት ከሆነ ችግር የለውም፣ እንደፈለጋችሁ ማድረግ ትችላላችሁ። ዶክመንቱንም ልሰጣችሁ እችላለሁ። ግን ልጄን ብቻ አደራ በቃ በዚህ ተናዱ ደግሞ ያልሆነ ነገር ውስጥ እንዳንገባ ጥበቃ ብቻ አድርጉ። ችግር የለውም፣ ስለሱ ምንም አታስቢ። እስቲ ፋሲል እናንተ ቤቱን ፈትሹልኝ፣ አንቺ ደግሞ ዶክመንቱን አምጪልኝ። እስቲ ፈትሹት ቤቱን ሙሉ፣ አንድ ነገር እንዳይቀር፣ አንድ ነገር ሂጂ። አንቺ ደግሞ ዶክመንቱን አምጪልኝ በቃ። በደንብ ፈትሹ፣ የሚቀር ነገር ዱቄት እቃ እንዳይቀር። ፋሲል ምንድነው የምትፈልገው ነገር አገኘ? ተመልከቺ እንግዲህ ሁለቱም ላይ እንግዲህ የሱ ስምና ፎቶ ነው ያለው። እንግዲህ ተመልከቺ እንደምታዩ ነው እና ምን ያህል ህገወጥ ሰው እንደሆነ በዚህ ነው ማወቅ የሚቻለው። እንግዲህ ይሄን ከያዝን ለኛ እንግዲህ ትልቅ ማስረጃ እንደሰጠሽ ነው የሚቆጠረው። በጣም ብዙ ደረሰኞች ናቸው እነዚህ እንደምታዩ ነው። እንግዲህ የባንክ ደረሰኞች ናቸውና የብዙ ሰዎች ብርን የሰረቀበት ወይም ደግሞ የበላበት ደረሰኝ ነው ይሄ። እንግዲህ ምን ያህል ጨካኝ ሰው እንደሆነ በዚህ ነው ማወቅ የሚቻለው። ተመልከቺ እንግዲህ በጣም ትልቅ ማስረጃዎችን ነው ማግኘት የቻልነው። በእውነት በጣም እናመሰግናለን። አንቺን ከኛ ጋር የምትሄጂ ነው የሚሆነው ማለት ነው። ምክንያቱም እነዚህ ነገሮች እንደወሰድን ሲያቅ እሱ በመጣበት ሰዓት እንግዲህ እዚህ ካገኘሽ ጥቃት ሊያደርስብሽ ስለሚችል አንቺም ከኛ ጋር ትሄጂና ምንችለውን ጥበቃ የምናደርግልሽ ይሆናል። ከዛ እኔ ወንድሜን ያገኘው ቀን አንቺንም መለቅሽ፣ እሱን የሚያገኘውት ቀን ደግሞ እሱን ለህግ ካቀረብኩት በኋላ አንቺንም መለቅሽ ይሆናል ማለት ነውና ያን በማድረግ ብትተባበሪኝ በጣም ደስ ይለኛል። እሺ እንደተጨማሪ ደግሞ ከፈለጋችሁ የሚደውልበትንም ስልክ ልሰጣችሁ እችላለሁ፣ ምናልባት ከጠቀማችሁ። ወደ አንቺ የሚደውልበት ስልክ ማለት ነው? መልካም፣ ይሄም ትልቅ ማስረጃ። 3 የተለያየ ሲሞች ነው ያሉት ነው። እባክሽ ስልኩን ስጪ። እንካ ሁሉንም ነገር እዚህ ውስጥ ያደረጋቸውን ቮይስ ኮሎች ምናምን ተንበልኝ። እንግዲህ ትልቅ ማስረጃ ነው የሰጠሽን። አገባባችን ልክ ላይ ሆን ይችላል፣ ነገር ግን የሳሚ ሻኛ ቤት ነው ስለተባልን ያው ማድረግ የነበረብን ኃይላችንን አጠናክረን ነበር መግባት የነበረብን። ያን ስላደረግን ወይም ደግሞ አንቺንም ስላስደነገጥንሽ በጣም ይቅርታ። ልጅሽም ተነሳች መሰለኝ እያለቀሰች ነውና አሁን ከኛ ጋር ሄደን ያለውን ነገር እስክናስተካክል ድረስ ከኛ ጋር ትቆያለሽ ማለት ነው። እሺ በቃ ልጄን ላስተካክላትና አብረን መሄድ እንችላለን። ያው እንግዲህ ውድ ቤተሰቦቼ ትንሽ ልጇ እያለቀሰች ነው። አሁን ነው ከእንቅልፏ የተነሳችውና እየበጠበጠች ስለሆነ ነው። መጣሽ? ትንሽ ተረጋጋችልሽ? ታኝታለች። መልካም እንግዲህ አሁን ማድረግ ያለብን ነገሮች ይኖራሉ። እንግዲህ ሳሚ ሻኛ ጋር ትደውይለትና የምታናግሩ ይሆናል ማለት ነው። እንግዲህ የሚለውን ነገር ምላሹን አብረን የምንሰማ ይሆናል ደውለሽለት ማለት ነው። እስቲ ስልኳን አምጡልኝ። እስቲ ያገኛችሁ ነገር አለ? አዲስ ነገር የለም። መልካም
ሄሎ ሄሎ፣ ለምን ደወልሽ? ሳሚ እንዴት ነህ? ለምን ደወልሽ? ፈልጌክ ነው። ምንድን ነው? ምን ልጅ የሆነችው ነገር አለ እንዴ? አይ ልጅክ ደህና ነች። አንተን ፈልጌክ ነው። ለምን ፈለግሽ? ለምን ፈልግሽ ደወልሽ? የት ነው ያለከው? መምጣት አትችልም? የት ነህ? መምጣት አትችልም? አንቺ ሴትዮ የነገርኩሽን አስቢ ማለት ነው። ሰምቻለሁ፣ ግን መምጣት አለብክ ወደ ቤት። አሰሚኝም ማለት እኮ ነው። ይሄ ማለት እኮ እኔን አሰሚኝም ማለት ነው። አለመስማት አይደለም፣ ግን ታስፈልገኛለህ። መምጣት አለብክ። እንዳትደውይ ያላልኩሽ እንዴ? ቴክስት አድርጊ ያላልኩሽ? ፈልጊው ነገር አለ? ገንዘብ ፈልገሽ የደወልሽው? አይደለም፣ ገንዘብ አለኝ። አንተን ፈልጌ ነው። ምንድን ነው? ወደ አዲስ አበባ መምጣት ፈልጌ ነው። ሴትዮ ሰንስራዋት ነው። ምንድን ነው እያደረግሽ ያለሽው? ነገርኩሽ እንዴ? ስንቴ ነው የምነግርሽ? ሄሎ ምንድን ነው? ማን ነው? ስማ አንተ ቆሻሻ፣ ይኸውልህ ሰማኸኝ አይደለ? ሚስትና ልጆችህ በእኔ እጅ ነው የሚገኙት። የውሻ ልጆች ሰማኸኝ? የውሻ ልጆች ከእኔ ተደብቀህ የምትቀር እገልሃለሁ። ምንም አታመጣም። መጥቼ እገልሃለሁ። ሰማኸኝ አይደለ? ምንም አታመጣም። አሁን ላይ መዛቱ ምንም የሚጠቅም ነገር የለም። አንተን እነግርሃለሁ። እያንዳንዷ ዶክሜንትህ መጥቼ ነው የምገልህ። አዳምጠኝ። እያንዳንዷ ዶክሜንትህ፣ ፓስፖርቶችህ፣ እያንዳንዷ ገንዘብ ትራንስፈር ያደረክበት ሁሉ ነገር ደረሰኙ በእጄ ነው የሚገኘው። ወዴትም ሀገር መውጣት አትችልም። ሚስትና ልጆችህም ከኔ ጋር ነው የሚገኙት። አንቺንም እነሱንም አንድ ላይ ልጄን አንድ ነገር እንዳታረጓት። ስለዚህ ሰማኝ አይደለ? ይኸው ስማኝ፣ አንድ ነገር ልጄን እንዳታረጓት። አንተንም እሷንም ግን እገላችኋለሁ። ይኸውልህ የአንተ ማስፈራሪያ እዚህ ጋር ምንም የሚሰራው ነገር የለም። ነግሬሃለሁ። ሰማኸኝ? ወንድሜን ትለቀዋለህ፣ ሚስትና ልጄን እለቅልሃለሁ። ከዚህ በፊትም ይዤሃለሁ አይደለ? ያልገደልኩት አስፈልገኛለህ ብዬ ነው። እገድልሃለሁ። አሁን ደግሞ ሰማኸኝ? ወንድሜን ትለቀዋለህ፣ ሚስትና ልጄን እለቅልሃለሁ። እጨርሳለሁ ነው የምልህ። በቃ አዳምጠኝ። ይኸውልህ ሰማኸኝ? ሄሎ እንደምታዩ ነው እንግዲህ የሚያወራበትን መንገድ እንኳን እንደምታዩ ነው ምን አይነት ሰው እንደሆነ ማለት ነው። ለአንቺ እንኳን ትንሽ እንኳን መቆርቆር አይታይበትም። ልጄ ነው የሚለው 10 ጊዜ። እኔ በቃ ምን ማለት አልችልም እንደነበረ እንግዲህ እኔ እንጃ። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበር እንግዲህ ሳሚ ሻኛ የተባለው ሰው ምን አይነት አረመኔ ሰው እንደሆነ፣ ምንም አይነት ርህራሄ የሌለው ሰው እንግዲህ ለሚስቱ ምንም ያክል ቅንጣት ታክል እንደማይጨነቅና ልጄ ነው 10 ሲል የነበረው ነገር ግን አሁን ላይ የሱ የሆኑ ብዙ ነገሮችን በእጃችን ስለያዝን እንግዲህ እሱን እጃችን የምናስገባበት ነገር እየቀረበ ነው ያለው ማለት ነው። እንግዲህ አንቺም አሁን እቃሽን ያዥና እቃሽን ሰብስቢና አብረን ወደ አዲስ አበባ የምንሄድ ይሆናል። እናንተም ደግሞ ያገኛችሁት ነገር ካለ እስቲ ባካችሁ አሳዩ። አንድ ያገኛችሁት ነገር እንኳን ጠቃሚ ነገር። ይሄ የሳሚ ሻኛ ሽጉጥ ነው ማለት ነው። አዎ መልካም። ይሄ ራሱ እንግዲህ ትልቅ ማስረጃ ነው። እንግዲህ አንቺ አሁን እቃሽን ያዢና ወደ አዲስ አበባ እንሂድ ባክሽ፣ ቶሎ በይ፣ ምንም ጊዜ የለንም። ያው እንግዲህ ውድ ቤተሰቦቼ ዘኪ ደውሎልኝ ነበር። እንግዲህ ለምን እንደደወለልኝ ባላቅም በጣም በተደጋጋሚ ነው ሲደውልልኝ የነበረውና እንግዲህ አዲስ አበባ ያለውን ነገር እስቲ ከሱ ጋር ሆነን ሱዛ እንዲያጣራ ስለቀረ አዲስ ነገር አግኝቶም ሊሆን ስለሚችል ሄሎ ዘኪ እንዴት ዋልክ? አለን እንዴት ነው እዛ ያለው ነገር ምን ላይ ነው ዘኪ? እንግዲህ እዚህ አንድ አዲስ ነገር አለ። በእርግጥ እርግጠኛ ሳልሆን ለመንገር ስላልፈለኩኝ ነው። እሺ አንዳንድ ነገሮች ላይ የደረስኩባቸው ነገሮች አሉ። ብቻ ያው ይፋ ለማድረግ እርግጠኛ አይደለሁም። ብለህ ታውቀዋለህ የእኛን ስራና ምንም ነገር እርግጠኛ ሳትሆን መናገሩ አስቸጋሪ ነው። ክትትል እያደረግን ነው አንዳንድ ሰዎች ላይ ምናምን። እሺ እናንተ የደረሳችሁበት ነገር አለ? እንዴት ነው? ያው እኛም ያገኘናቸው አንዳንድ ነገሮች አሉ ዘኪ። ያው እንግዲህ ፓስፖርቶችና ባለቤትና ልጆቹንም አግኝተናል። ኦኬ ጥቆማው ትክክል ነው ማለት ነው? አዎ ጥቆማው ትክክል ነበረ። እንግዲህ ሳሚ ሻኛ የተባለው ሰው ጋርም ለመደወል ሞክረን ነበረ። እንግዲህ ያለውን ነገር ዲቴል ደግሞ ስመጣ እዛው አጫውትሃለሁ። አንተም ደግሞ ያገኘው ነገር ጠቃሚ ከሆነ እንግዲህ አንድ ስቴፕ እየቀረብን ይመስለኛል ወደ ሳሚ ሻኛ። አዎ እንግዲህ በእርግጠኝነት ከፈጣሪ ጋር በዚህ 2-3 ቀናት ውስጥ እጃችንን እናስገባው ይመስለኛል። ንጉስ ወንድማችን ነው። ፈጣሪ ይርዳ።
አሚና አሚና። ራሳችሁን ጠብቁ እናንተ። መልካም እየመጣ ነው። አሰላ ሰው አገኛችሁ? አዎ አግኝተናል። ሰዎች አሉ አግኝተናል። በቃ እየመጣ ነው። እንግዲህ የሳሚሻኛ ባለቤትና ልጆቹንም ስለያዝን እንግዲህ ጥሩ ቦታ አመቻችታችሁ ጠብቁኝ። ችግር የለውም። እዚህ ባለው ነገር ምንም አይነት ሀሳብ እንዳይገባ። እሺ ብቻ ራሳችሁን ጠብቁ። መልካም። እሺ ዘኪ። መልካም። እሺ ያው እንግዲህ ውድ ቤተሰቦቼ ዘኪ የሚያገኘው አንዳንድ ነገሮች አሉ፣ እኛም የሚያገኘናቸው አንዳንድ ነገሮች አሉ። እነዚህ እንግዲህ ጠቃሚ ነገሮች እንደሚሆኑ በጣም እርግጠኛ ነኝ። ሳሚሻኛን ደግሞ በዚህ 2-3 ቀን ውስጥ የገባበት ገብቼ እንደሚይዘውና ወንድሜንም እንደማስመልሰው በጣም በራሴ እርግጠኛ ነኝና እንግዲህ እናንተም አብራችሁን ነው እስኪ። ያው እንግዲህ ውድ ቤተሰቦቼ እሷን መቀዋን ይዛ ወተናል ማለት ነው። እንግዲህ ወደ አዲስ አበባ መንገድ ጀምረናል ማለት ነው። እንግዲህ ለተወሰኑ ቀናት ከኛ ጋር እምቆይ ነው የሚሆነው። እንግዲህ ፍስሐም አለ በሌላ መኪና እየተከተለ ነው ማለት ነው። ከኋላ እነሱ ከኋላችን ነው የሚገኙት። እንግዲህ እኛ አሁን ወደ አዲስ አበባ ሄደን ለሳሚሻኛ የምንደውልለት ይሆናል። ከዛ በኋላ እንግዲህ ከሱ ጋር የምናረገው ድርድር ይኖራል ማለት ነው። ይሄን ሁሉ ነገር እስክናደርግ ድረስ አብራችሁን ቆዩ፣ ጠይቃችኋለሁ።